ያው ቀኑ ደርሶ ተገናኝተናል። የልጃችንን ጾታ በመናቀበት ቪዲዮአችን መጥቻለሁኝ። ቃል በገባሁት መሰረት 5ኛው ወር ላይ አውቄያለሁ ብያችሁ አይደል? ከዛ በኋላ ያው ቪዲዮን ይዤ መጥቻለሁ ማለት ነው። እንደምናችሁ በያላችሁበት። እንግዲህ የልጃችንን ጾታ ለማወቅ 5ኛው ወር ወሳኝ እንደሆነ የጤና ባለሙያዎች የሚያስቀምጡልን ሌላ የምናቀባቸው መንገዶች ይኖራሉ። እነዛ ላይ ግን እኔ ባለሙያ ስላልሆንኩኝ ዲቴል ገብቼ መረጃ ልሰጣችሁ አልችልም። ለምን ትንታኔ ስለሚያስፈልጋቸው። ግን ደግሞ እንደዚህ መጀመሪያ በተለያየ የሕክምና ችግር ምክንያት ባለመውለድ ምክንያት በሕክምና የሚወልዱ እናቶች ይኖራሉ አይደል? የወንዱን የዘር ፍሬ ወስደው ከሷ እንቁላል ጋር በማድረግ ማህፀን ላይ በሚቀመጥበት ወቅት የዛን ጊዜ የልጁን ጾታ ወስኖ ማርገዝ ይቻላል። እሱ ሌላው መንገድ ነው። እንደዚሁም የተለያዩ የክሮሞዞም ምርመራዎችን በእርግዝናችን ወቅት ለሌላ ፐርፐዝ ምክንያት ልናደርግ እንችላለን። በዛም የልጃችንን ጾታ ማወቅ እንችላለን። በዋናነት ግን እንደ ጤና ባለሙያዎች መረጃ ከሆነ አንዲት እናት 5ኛው ወሯ ላይ ማለትም ከ18ኛ ሳምንት እስከ 2ኛ ሳምንት በምታደርገው 2ኛ ዙር የአልትራሳውንድ ምርመራ ትክክለኛ የልጇን ጾታ በዛ ማወቅ እንደምትችል ማረጋገጥ እንደምትችል ያስቀምጣሉ። ስለዚህ እኔም 5ኛው ወር ላይ የልጁን ጾታ ማወቅ ችያለሁ ማለት ነው። ምንድነው የሚለውን ከቪዲዮ ታያላችሁ። ቪዲዮን ወደ እናንተ ይኸው አደርሳለሁኝ። እንደምትመለከቱት ነው ዝግጅታችን የነበረው። ዋናው ቁም ነገሩ ሁሌም እንደምለው ጾታው ላይ ሳይሆን እግዚአብሔር የተባረከ የተቀደሰ ጤናማ የሆነ ፍሬ እንዲያሳቅፈን ነው ምኞታችንና ለዛ ሁላችንም እግዚአብሔርን በጸሎት እንጠይቅላለሁኝ እንደየሃይማኖታችን። አሁን እንግዲህ በቀጥታ ወደ ቪዲዮ እንሄዳለን። በጣም ነው የማመሰግነው ስለምትከታተሉኝ። ታፈተ ህይወቴ ሰላሜ በዛልኝ ጸና ጉልበቴ እንደ ወይን ጣፈጠ መናኛው አልፎ በህይወት መጽሐፍ ስሜ ተጽፎ ምስጢሬን በምስጢር የምነግርሽ ኪዳነ ምሕረት ሰሜን ከሁለት ወንድ ልጅ በኋላ እንግዲህ በ3ኛ ላይ ሴት ልጅ መጥቷል ማለት ነው። የባለቤቴን ደስታ አዩት እንዴት ደስ እንዳለው። እግዚአብሔር ይመስገን። እንግዲህ እግዚአብሔር የሚገባንን የሚያስፈልገንን የሚያቅሱ ይሄንን አድርጓልና እሱ ይመስገን። ሌላ ምንም ልል አልችልም። በጣም ነበር ደስ ያለኝ። እንግዲህ ባለቤቴንም እንደምትመለከቱት በጣም ነበር የተደሰተው። የእሱ ደስታ ደግሞ ለእኔ በጣም እጥፍ ድርብ ደስታን ነበር የጨመረልኝ። ልጆቼም ያዋቸው እየመጡ ነው። ሁለቱም መጡ። ደስ ብሏቸዋል። በዚህ መልኩ የልጃችንን ጾታ ለማወቅ ችለናል። ይህንን ፕሮግራም ያዘጋጁልንን ቤተሰቦቻችን እንዲንደሰት ያደረጉት ያው የሰው ፕራይቬሲ ስለምንጠብቅ ቪዲዮ ላይ አላስገባቸውም እንጂ ከዚህ ፕሮግራም ኋላ ሆኖ ቪዲዮን የቀረጹትን በጣም ነው ማመሰግነው። አብራችሁን ስለነበራችሁ እግዚአብሔር ያክብርልኝ ይላለሁኝ። ቀጣይ የ6ኛው ወር መረጃችንን ይዘን እንመጣለን። በዚህ አጋጣሚ አሁን እኔ 25ኛ ሳምንቴን ጨርሻለሁኝ። 26ኛ ሳምንቴን ደግሞ ስጨርስ የ6ኛው ወር መረጃ ይዤላችሁ መመጣ ይሆናል። እስከዛው በያላችሁበት ሰላም ጤና እመኛለሁኝ። ከኛ ጋር ደስ ያላችሁ ሁሉ እናመሰግናለን። እንኳን አብሮ ደስ አለን እላለሁኝ። እንግዲህ በመጨረሻም 3ኛ ሴት ልጅ መጥቷል። በቀጣይ ቪዲዮአችን እንገናኛለን። እስከዛው ቸር ሰንብቱ። ቪዲዮን እያያችሁ ቆዩ። አፈር ያላውቅም ላንቺ ነግሬ ቤቴ ሙሉ ነው ጽኑ ነው ቅጥሬ ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገብቶኝ ነው። ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገዝቶኝ ነው።
በደስታ ሞላለሁ በበጣም አዝኜ ኪዳነ ምሕረት አልኩ በስስት ሆኜ ቁስሌ ፈውሰሻል መድኃኒትን ወልደሽ እናት ሆነሽኛል ለኔ ተሰተሽ ምስጢሬን በምስጢር የምነግርሽ ኪዳነ ምሕረት ሰምሄ ነሽ ምስጢሬን በምስጢር የምነግርሽ ኪዳነ ምሕረት ሰምሄ ነሽ አፍሬ አላውቅም ላንቺ ነግሬ ቤቴ ሙሉ ነው ጽኑ ነው ቅጥሬ ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገብቶኝ ነው ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገዝቶኝ ነው አፍሬ አላውቅም ላንቺ ነግሬ ቤቴ ሙሉ ነው ጽኑ ነው ቅጥሬ ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገብቶኝ ነው ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገዝቶኝ ነው አፍሬ አላውቅም ላንቺ ነግሬ ቤቴ ሙሉ ነው ጽኑ ነው ቅጥሬ ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገብቶኝ ነው ኪዳነ ምሕረት ዘወትር የምለው ውለታሽ በዝቶ ፍቅርሽ ገዝቶኝ ነው ችግር ይሸሻል አንቺን ስጠራ መከራ ይቀላል ካንቺ ሳወራ ነይ ነይ ስል ምትደርሺ ፈጥነሽ አለው የምትይኝ የልቤን አውቀሽ